ዛሬ ይዤላችሁ የቀረብኩት ርዕስ ምናልባት ትንሽ ፈኒ አስቂኝ የሆነ ግን ደግሞ በኢትዮጵያ ፖለቲካ ውስጥ አንድ የሚያሳየን ትልቅ ነገር ያለ ነው። በእውነት ግን ህሊና ላለው ሰው የሚያስቅ ነው። ለምንድን ነው የሚያስቀው? እንደ ቀልድ ስለሚቀርብ አይደለም። በትክክል ብትመለከቱት ዛሬ ላነሳላችሁ የፈለግኩት በተቃውሞ ጎራ ውስጥ ላሉ ሰዎች ከፍተኛ የሆነ ጥላቻ፣ ውሸትን ተደጋግሞ ሲነገር እውነት ይሆናል በሚል የያዙትን አባዜ እና በአጠቃላይ የጥላቻ ፖለቲካ ልክ ማሳያ ከሚሆኑ ሰሞነኛ ባለጉዳዮች አንዱ በእርግጥ ትንሽ ቆየት ብሏል። ሰሞነኛ ባለጉዳዮች አንዱ ዶክተር ሚልኬሳ ሚደጋ ነው። ሚልኬሳ በአንድ በኩል ሚኒስትር ደኤታ ሆኖ የሰራ ሰው ነው። ሚኒስትር ደኤታ። ሁለተኛ በትምህርት እርከን ካየነው ደግሞ ፒኤችዲ ደረጃ ላይ የደረሰ ሰው ነው። በአሁኑ ሰዓት ሶሻል ሚዲያው ላይ ስንመለከተው ደግሞ እንዳንተ አይነት ሐቀኛ የለም። እውነት መልክ ቢኖራት ሚልኬሳ ሚደጋን ትመስላለች። አንተ ጀግናችን ነህ የሚሉ በርካታ ድምጾች እሱ በሚናገራቸው በሚለቃቸው ቪዲዮዎች ስር እንመለከታለን። ይህ ሲሆን እኔ አንድ ነገር ግርም አለኝና ዝም ብሎ የሚከተለው መንጋ፣ በጥላቻ የሚነዳው መንጋ እንደው ይሁን ወደ እውነት የሚመስል ወደ እውነት የሚቀርብ ነገር ተከትሎ ቢሄድ ትንሽዬ ማገናዘብ ቢችል የትምህርት ጥራት ምን ያህል ወድቆ እንደቆየ ማሳያ ባልሆነኝ ነበረ። እስቲ ስለ ሚልኬሳ አንዳንድ ነገር አንስቼ ላሳያችሁና መሬት ላይ ካለ እውነት ጋር አስተያዩት። የመጀመሪያው ሚልኬሳ ከተናገረው መካከል ጥሩ ምሳሌ፣ አይነተኛ ምሳሌ የሚሆንልኝ ፈረንጆቹ ክላሲክ ኤግዛምፕል ይሉታል የሚሆንልኝ ምን እንደሆነ ላሳያችሁ። ሚልኬሳ ምን አለ? ዶክተር አብይ $3 ቢሊዮን በቦርሳው ይዞ፣ ልብ አድርጉ፣ $3 ቢሊዮን በቦርሳ ይዞ ሄደ እያየ ነው ብሎ ተናገረ። $3 ቢሊዮን ማለት ደግሞ በቀጥታ ካያችሁት 30 ቶን ይመዝናል። በጣም ግልጽ ለማድረግ በእኛ 30,000 ኪሎ ግራም ወይም 66,000 ፓውንድ በእንግሊዞቹ ፓውንድ ወይም 30,000 ኪሎ ግራም ይመዝናል። 30,000 ኪሎ ግራም የሚመዝን ነገር ደግሞ መጀመሪያ $3 ሚሊዮን እንኳን በአንድ ግዙፍ ሻንጣ ውስጥ በጣም ትልቅ በሆነ ሻንጣ ውስጥ $3 ሚሊዮን አስገባን ብንል 1,000 ሻንጣዎች ያስፈልጉናል። ግዙፍ ሻንጣዎች አይደለም። ቆይ እንደው መለስተኛ ሰው ሊይዘው የሚችል ሻንጣ እናድርግ ብንል ደግሞ $1 ሚሊዮን ትልቅ ሻንጣ ነው የሚይዘው። ስለዚህ 3,000 ሻንጣዎች ያስፈልጉናል። በደንብ አድርጋችሁ ተመልከቱልኝ። 3,000 ሻንጣ በእንትን ካየነው ደግሞ ይሄ ሚኒባስ ብዙዎቻችን እናውቃለን፣ በታክሲ አገልግሎት ያለ። ከሚኒባስ ደግሞ ከፍ ብሎ ይሄ ሃይሩፍ የምንለው አለ፣ ወይም ደግሞ የተለያዩ ስሞች የምንሰጣቸው እነዚህ ሃይሩፍ አይደለም፣ የሆነ የሚኒባስ አይነት አለ። ትንሽ ድምጽ ይቅርታ፣ ስቱዲዮ አካባቢ ስለረበሸን ነው። እና እሱ አይነት አለ፣ ብቻ ይሄ ሃይሩፍ የምንለው አይነት ነገር እንደሱ አይነት ሚኒባስ አለ። እንደዚህ አይነት ደግሞ ከ9 እስከ 10 ያስፈልጋል። $3 ቢሊዮን በደንብ በባንክ ተዘጋጅቶ ጥቅጥቅ ተደርጎ ከ9 እስከ 10 የሆነ ብዙዎቻችሁ ታውቁታላችሁ። አሜሪካ ውስጥ ያላችሁ ወይም አውሮፓ ብትኖሩ ፎርድ ትራንዚት የሚባል አለ፣ ወይም ደግሞ መርሴዲስ ቤንዝ ስፊንተር የሚባል ነገር አለ። እና የተለያዩ አይነት የእቃ ማጓጓዣዎች አሉ። አሁን እነዚህን ይዛችሁ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ 9 እና 10 በተለምዶ አባዱላ የምንለውም አለ፣ ከሱ ከፍ የሚሉ ነገሮች የሚይዙትን ወይም 3,000 ሻንጣ ወይም 1,000 ሻንጣ የሚይዘውን በአደባባይ ይዞ ሄደ ካላችሁ በኋላ እኮ የሚልኬሳ የፖለቲካ ስብዕና እዛው ጋር ማብቃት ነበረበት። መጀመሪያ ይሄን ያዙልን። ሁለተኛ ምን ብሎ ነው የነገራችሁ ሚልኬሳ? ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያዊ አይደለም ማለት ሲጀመር ነው ያለው። ታስታውስ እንደሆነ አነጋገሩ ራሱ ይገርመኛል። ሲጀመር አብይ ኢትዮጵያ አይደለም ማለት። መልካም፣ ይሄ ሰው ወታደር ሆኖ ለሀገር መስዋዕትነት ለመክፈል ባድመ ላይ በተአምራት ሲተርፍ ለሚልኬሳ ኢትዮጵያ አይደለም። ለሱ ኢትዮጵያዊ ማን እንደሆነ አላውቅም።
ሲጀመር ኢትዮጵያ አይደለም። ሁለተኛ ኢትዮጵያዊ የመከላከያ ለውጭ ዜጎች የማይሰጠው ኢትዮጵያዊ መከላከያነት ነው። የመከላከያ መኮንን ነው። ሶስተኛ የመከላከያ ደህንነት ሆኖ ሰርቷል። አራተኛ ሲቪል ደህንነት ሆኖ ሰርቷል። ኢንሳውስ ገብቶ በኃላፊነት ሰርቷል። ሳይንስና ቴክኖሎጂ ሰርቷል። የኦሮሚያ ምክትል ፕሬዚደንት ሆኖ ሲሰራ ሚልኬሳ ነበር። ማናችንም አናውቀውም ሚልኬሳን ማናችንም። ከዛ በኋላ መቶ ጠቅላይ ሚኒስትር ሲሆን ክቡር አቶ አዲሱ አረጋ ቂጤሳ ቢባል በጣም በርካታ ሰው ያውቃቸዋል። ክቡር ዶክተር ለገሰ ቱሉ ቢባል እልፍ ሰው ያውቃቸዋል። እንደው ያንዳንዱን እየጠራው የኦሮሚያ ባለስልጣን ተዘርዝራሉ፣ ብዙዎቹ ይታወቃሉ። ሚልኬሳ መኖሩ የታወቀው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ሲሳደብ ነው። መድረክ ላይ ቆሞ መቼም ሚልኬሳን ቁጭ ብሎ ሊያዳምጠው የሚችል አይደለም። አሁንም ሰዎች የሚያዳምጡት ጥላቻችንን በየቀኑ ከደገፍነው ይናገርልናል። እሱ የሚናገርልን ከሆነ ደግሞ የምንፈልገውን ታርጌት የምንፈልገውን ግብ እናሳካለን ብለው ያስባል። ስለዚህ እሱን ካላጀቡት ከሚዲያው አውድ ላይ እና ትንሿ ጭልጭል ምትል ውሃ ተጠራቅማ ጎርፍ እንደምትሆን ሁሉ እነ ሚልኬሳም ተጠራቅመው ለፕሮፓጋንዳው ስለሚጠቅሙን እንዴት እንደሚንቁት እኮ አውቃለሁ። ሁሉም እንደሚንቁት የኦሮሞ ጽንፈኞችን ቦታ አይሰጡትም። የአማራና የትግራይ ጽንፈኞች ከሚፈለገው በላይ አክንትፍ የሚሉት ነው። ግን አለው ብሎ ለመንቀሳቀስ ይሞክራል ሚልኬሳ። ሶስተኛው ጠብደል ውሸት የሚልኬሳ አብይ የህዳሴውን ግድብ ሽጦታል አለ። የህዳሴውን ግድብ ሽጦታል። እንግዲህ ወገኖቼ የህዳሴውን ግድብ ደግሞ ሸጠው የሚለው ለማን ነው? ለግብፅ እንዳያልቅ አድርገው ህዋቶች ለረጅም ጊዜ ያዙት። በተቻለ አቅም የፕሮጀክት አመራሮችን እየቀየረ የህዳሴው ግድብ አመራሮች ተደራዳሪዎችን እየቀየረ ስራውን ቀን ከሌት እየተከታተለ ለፍጻሜ አድርሶ የአፍሪካና የተለያዩ መሪዎች መጥተው የሃይድሮ ኤሌክትሪክ ፓወሩ ለተለያዩ ሀገሮች ይሄድና ኩራታችን ሆኖ ጨለማ የነበሩ ከ200 በላይ ከተሞችንና በሺዎች ገጠሮችን አብርቶ 1.2 መኖሪያ ቤቶች የተሰሩትን አብርቶ ግብፅ በተቃራኒው ዶክተር አብይን ወይም ደግሞ መንግስትን ሁልጊዜ ለማናወጥ ያላት ፍላጎት እንዳልሆነ ስፔሲፊካሊ ያተኩራ ጽምዶ ውስጥ ገብታ ከኋላ ሆና በከፍተኛ ደረጃ እየሰራች ኢሳያስ አፈወርቄን ሻዕቢያ ጠርታ አይዞ የቀይ ባህር ትብብር ወዘተርፈ ያለችው ከህዳሴው ግድብ ጋር ተያይዞ ነው። የቀይ ባህር አክሰስን ጭምር ኢትዮጵያን ነገር ግን ህዳሴው ግድብ ላይ እኔ ሙሉ ኮንትሮል ይኑረኝ የሚለውን ነገር አልቀበልም ማለቱ ነው። ይሄ ሁሉ ሩጫ ሚልኬሳ ግን የሚለው ሌላ ተአምር ነው። ግብፅ እኮ ከአውሮፓውያን ጋር በመሆን የጋራ ስምምነት በማድረግ ኢትዮጵያን ከሌላው ዓለም ለመለየት ያልፈነቀለችው ድንጋይ ያላደረገችው ነገር አልነበረም። ነገር ግን ይህ ጠንካራ ሰው በፈጠረው ጠንካራ ዲፕሎማሲያዊ ግንኙነት ወደዱም ጠላም ፓወር ፕሌይኦፍ እየተጫወተ ብሪክስ ውስጥ ሲገባ እነማን ወደ ኢትዮጵያ ሮጠው ሊመጡ እንደሚችሉ ይታወቃል። ሁሉንም በድርበቡ ይዞ መልቲላተራል ሪሌሽን ኢትዮጵያ ብዙ ጊዜ የገለልተኛ ነው የዲፕሎማሲ ባህሪዋ። በጣም ወደ አንዱ ሳይለጠፍ ከዚህ በፊት እንደነበሩት መሪዎች ኮሎኔል መንግስቱ ኃይለማርያም ከሩሲያ ጋር ነበር የተለጠፉት። አሜሪካ በፖይንት ፎር አግሪመንት በመሳሰሉት ሁሉ ማነው ኃይለ ሥላሴ ከአሜሪካ ጋር ናቸው። የሱ ትራዲሽን ግን እዚህም ኒውክሊየር ስምምነት ያደርጋል፣ የተለያየ ስምምነት ያደርጋል ከብሪክስ ሩሲያ ጋር፣ በስፔሲፊክ ሩሲያ ጋር፣ በዚህ ከአሜሪካ አፍሪኮም አዛዥ ጋር ይገናኛል። በዛ ከጣሊያን ከፈረንሳይ ከሁሉም በዓለማችን በቅደም ተከተል መሳሪያ ከሚያመርቱ ሀገሮችም ሆነ ቴክኖሎጂዎችን እየወሰደ እየተንቀሳቀሰ ነው። በኢትዮጵያ ሉዓላዊ ጥቅም ብሔራዊ ጥቅም የሚደራደር ቢሆን ኖሮ እንደ ሌሎቹ ፓሲቭ መንግስታት ማንም አይነሳበትም ነበር። የውጥረቱና የአጠቃላይ እንቅስቃሴው መነሻ ይህ ሰው ይቺ ባቄላ ካደረች አትቆረጠምም የሚለውን የሀገራችንን ቢል በመያዝ ነው ሁሉም የተነሳበት። የሚመቸው ለኢትዮጵያ ህዝብ ነው። የሚመቸው ለመረጠው 130 ሚሊዮን ህዝብ ነው። የእግር ውስጥ እሳት የሆነባቸው ደግሞ ለባዳዎች ነው። ለባንዳዎች ጮቤ ነው የሚረግጡት ባንዳዎች። ለምን ጮቤ የሚረግጡት ባንዳዎች? ምክንያቱም እነሱ
ብጥብጥ ባስነሱ ቁጥር ችግር በፈጠሩ ቁጥር ገንዘብ ስለሚያገኙ ፓሲቭ ቢሆን ሌሎችም አይከፍሏቸው። ነገር ግን እንቅስቃሴው በጣም ስለሚያስደነግጥ እንቅስቃሴው በጣም ጠንካራ ስለሆነ ያላቸው ብቸኛ እድል ምንድነው? ይህንን ሰው በተቻለ አቅም ሁሉ እሳት እዚህም እዛም እየለኮሱ የተረጋጋ የሆነ ሰላም በኢትዮጵያ ውስጥ የሌለ የማስመሰል ስዕልና ግዙፍ የ30 ቢሊዮን ዶላር እና የማይነገሩ የተለያዩ ፕሮጀክቶችን እውን እንዳይሆኑ ለማጨናገፍ ነው የሚሯሯጡት። ሚልኬሳ የሚለን ነገር ግን ደግሞ ሌላ። ይሄ ነው በደንብ መገንዘብ ያለብን። ሌላው በጣም የሚገርመው ነገር በጣም በርካታ ተራ አሉባልታዎች አሉት። ሌላው ሚልኬሳ ከኢትዮጵያ ውጪ በአንድ አውሮፕላን ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ሄዶ አያውቅም። ነገር ግን የዩናይትድ አረብ ኤሚሬትሱን ልዑል እናት ያርፋለችና እናት ሁኚኝ አላት። ተመልከቱ፣ አንድ ጠቅላይ ሚኒስትር ሚልኬሳን አስቀምጦ ወይም የሆነ ሰው አስቀምጦ እናት ሁኚኝ የሚለውን ነገር አያነሳም። ሁለተኛ እሱ የሚያሳድገው በዚህ እድሜው ፈልጎ አይደለም። እናት ሁኚኝ ቢል እንኳን አላለም እንጂ ለኢትዮጵያ ያለውን ትልቅነት ከማዕከለኛ ሀያላን መንግስታት ጋር የሚያደርጋቸው ግንኙነቶች የኢትዮጵያን ዲፕሎማሲ የሚያጠናክሩ ስለሆኑ እንጂ ምን አጥቶ ነው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ጊዜ እናቴ ሁኚኝ የሚለው? ጡጦ ሊሰጠው፣ በአንቀልባ ሊታዘል፣ እሽሩሩ ሊባል ወይስ ምን ሊሆን? ከማን ጋር ግንኙነት ማድረግ እንዳለበት ያውቃል። ከእናቱ ጋር አይደለም፣ ከልዑሉ ጋር ከሀገር መሪ ጋር ነው ግንኙነት የሚያደርገው። ዩኤኢ እያለ እዛ ጋር የሚበጣረቀውን ነገር ትመለከታላችሁ። እና አንዳንድ ጊዜ ያሳፍራል ራሱ የሚያወራቸው ወሬዎች። ክብርት ቀዳማዊት እመቤትን አየር መንገድ ሄዶ አልተቀበለም። እንደዚህ አይነት ወሬ እርስ በርሳቸው ስምምነት የላቸውም። ካንተ አሉባልታ ይልቅ ካንተ የመሸታ ቤት ወሬ ይልቅ እኛ የክብርት እመቤት ቀዳማዊት እመቤት ዝናሽ ታያቸው ጽሕፈት ቤት ምን እየሰራ እንደሆነ የኢትዮጵያ ሕዝብ ያውቃል። በተለያዩ ፍጻሜዎች ላይ እንደው ድንገት ባልና ሚስት ሊጋጩ የሚችሉበት እድል አለ። ይህ ሰው የሀገር ጠቅላይ ሚኒስትር ነው። ክብርት ቀዳማዊት እመቤት ዝናሽ ታያቸው በሚመጡበት ጊዜ የተለያዩ ኃላፊነቶች አሉበት። ቤተሰባዊ ኃላፊነት ስላለበት ሚልኬሳ ባለቤቱን እየሄደ አየር መንገድ አይቀበልም። ስብሰባ ቢኖር ክሪቲካል የሆነ ግምገማ ቢኖር ለምሳሌ ነው ያልኳችሁ ስለሆነ አይደለም። ግን እንዴት እንደወረደ የምትመለከቱት ባለቤቱን አየር መንገድ ሄዶ አልተቀበላትም። እሺ አየር መንገድ አልተቀበላትም፣ ከዛ ቤት አልገባችም። በተለያዩ ደማቅ ፍጻሜዎች ላይ ከህዳሴው ግድብ ጀምሮ ክብርት ቀዳማዊት እመቤት ጎኖ የለችም። ስለዚህ እንዲህ አይነት ነገሮችን የማነሳበት ምክንያት ምንድነው? እኔ ፖለቲካችን ላይ ማተኮር የሚገቡን ትልቅ ሀገራዊ ጉዳዮች እያሉ ፋይዳ ያላቸው ግዙፍ አጀንዳዎች እያሉ አንድ ፒኤችዲ የተሸከመ ከነሙሉ ክብሩ ጥቅሙና ግዴታው የተሸከመ ሰው ሚኒስትር ዴታ የነበረ ሰው በዚህ ደረጃ ወርዶ ለትውልዱ የሚያስተምረው የቡና ላይ አሉባልታ ሲሆን ማየት ስለሚያሸማቅቅ ነው፣ ወደፊትም ስለሚጎዳን ነው። ይሄንን ቁጭ ብለው ደግሞ ለነገሩ የተለያዩ አስቀያሚ ነገሮችን ቁጭ ብሎ የሚያይ ህሊና ሚልኬሳን በጥላቻ የታወረ ህሊና ላያይ የሚችልበት ላይሰማ የሚችልበት አጋጣሚ ያለ ብዬ ወስጄ አይደለም። ነገር ግን የውሸቶቹን ተከታታይነት ለማሳየትና በእያንዳንዱ ነገር ውስጥ አሁን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ብሔራዊ ደህንነት አማካሪ አለ፣ የመከላከያ አማካሪ አለ፣ 22 ዋና ሚኒስትሮች አሉ፣ የተለያየ ለስራ የሚፈልጉ ኮሚሽነሮች ደግሞ አሉ። በዛው በየመስሪያ ቤት ውስጥ ኮሚሽኑን የሚመሩ ሰዎች አሉ። የሰብአዊ መብት ኮሚሽን፣ የእንባ ጠባቂ ተቋማት ኮሚሽን፣ የምክክር ኮሚሽን ወዘተርፈ አሉ። ሚልኬሳ ሚኒስትር ዴታ ነው። ከ22ቱ ሚኒስትሮች በኋላ ፈልጎ ሁሉም ውስጥ አለውበት ነው የሚለው። በጣም የሚገርማችሁ የስልክ ልውውጥ ጭምር አሁን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከክልል ፕሬዚደንቶች ጋር ከሚኒስትሮች ጋር ክሪቲካል ነገር በስልክ የሚነጋገርበትና በሚጠለፍ ስልክ የሚያወራበት ምክንያት የለም። ደህንነት ነው፣ የመከላከያ ደህንነት ነው፣ የሲቪል በተፈጥሮ ነገሮችን በጥንቃቄ ማየት የሚችል መሪ ነው። ስለዚህ አስፈላጊ ከሆነ ደውሎ አፋር ክልል እንደዚህ ያላቸው፣ ሶማሊ ክልል እንደዚህ ያላቸው፣ አማራው እንደዚህ ያለ፣ ጌታቸው ረዳ እንደዚህ ያለ ማያገኛቸው ሰዎች እኮ አጠገቡ የሌሉ ና ብሎ ቢሮ መጥራት ማይችላቸው ሰዎች ቢሆኑ ጥሩ ነው። እነዚህን ማሳያዎች በጣም ብዙ አሉባልታዎች አሉ። ሁሉንም መዝግቢያቸዋለሁ። ግን እነዚህን አሉባልታዎች እያንዳንዱን ከመውጣት ዶክተር አብይ ኢትዮጵያ አይደለም የሚለው፣ ዶክተር አብይ የህዳሴውን ግድብ ሸጠ የሚለው፣ ቤቱ ደግሞ ገብቶ ዶክተር አብይ ከቀዳማዊት እመቤት ጋራ ሰላማዊ ስምምነት የላቸው የሚል $3 ቢሊዮን
30,000 ኪሎ ግራም የሚመዝን 66,000 ፓውንድ የሚመዝን ከ9 እስከ 10 ቫኖች እነዚህ ከሚኒባስ ከፍ የሚሉ ዶልፊን አይነት ቫኖች እንትን የሚሉትን ማይሸከሙትን 3,000 ወይም 1,000 ሻንጣ የሚያስፈልገው ይሄንን ይዞ አጠገባችን ሄደ ከማለት በላይ ጠብደል ውሸት የለም። እነዚህ ግዙፍ የሆኑ ውሸቶች እያሉ እነዚህ አንኳር ውሸቶች እያሉ እነዚህን ተከትሎ መሄድ ለሀገር የሚያስገኘው ፋይዳ ምንድነው? ለሀገር የሚያመጣው ጠቀሜታ ምንድነው? ለትውልዱ የምናስተምረውስ እንዴት ያለ ነገር ነው? የተሰሩ ስራዎችን በሙሉ በማጠልሸት ይሄ ሳተላይት ሲቲ አለ። በፊት 4 ኪሎ ሲሰራ፣ ፒያሳ ሲሰራ፣ ካዛንቺስ ሲሰራ እነዚህ የሚሰሩት ለውጭ ዜጎች ነው እናውቃለን አሉ። ከዛ ያንዳንዱን ህንፃ ዞረን ተመለከተ። ማንም የውጭ ዜጋ የሌለበት ከየትኛውም የዓለም ሀገር የራሱ ሀገር ዜጎች በተለይ በቅኝ ግዛት ተይዘው ከነበሩ ከአፍሪካ በሙሉ ከኤዥያ ከመሳሰለው 99.9% ኢትዮጵያውያን ባለቤት የሆኑበትና የሚሰሩባቸው እነዚህ የታለ ዩናይትድ አረብ ኤሚሬትስ ፒያሳ ላይ የታል ካሳንቺስ የታል 4 ኪሎ ደግሞ በሌላው ዓለም ላይ እኮ በጣም በብዙ ሺህ በሚሊዮኖች የሚቆጠሩ ዜጎች ይኖራሉ በተለያዩ ሀገሮች ላይ። እኛ ጋር እንደዛ አይነት ነገር የለም። ቢኖሩ የሥራ ዕድል ፈጥረው ነው ካምፓኒ ፈጥረው ነው የሚመጡት። ስለዚህ ይሄ ግን ምን ይጠቅማል ነው። ስለዚህ ወገኖቼ እንደ ሚልኬሳ አይነት ተራ አሉባልታዎች ያለማቋረጥ ክቡር ጠቅላይ ሚኒስትሩ ላይ የሚደረጉበት ምክንያት የመጀመሪያው በኢትዮጵያ መንግስት ላይ ህዝብ ያለውን አመኔታ እንዲያጣ የሚደረግ ነው። ራሳቸው ጦርነት ይሰራሉ፣ ሰላምን ያደፈርሳሉ። ከባንዳ ጋር መዋሃድ ትልቅ እንደሆነ አይተው ጽምዶን የሻዕቢያ የሱዳን የግብፅና በግልጽ የሚታይ የኢትዮጵያ ጠላቶች ህወሓት ዋነኛው ነቀርሳ የጋራ ጽምዶ ፋኖ ሸኔ ብለው ጽምዶን ያደንቃሉ። በህገ መንግስት የተቋቋመ ስርዓት በህዝብ ምርጫ የተቋቋመ ስርዓት ለማፍረስና ከዛ በኋላ በቀጥታ የሚመጣው ቀጣይ ጊዜ ይሄን ሁሉ ጊዜ ደጋግሜ ያነሳለሁ ከሶሪያ ከሊቢያ ከየመን ወዘተርፈ የባሰ ከሶማሊያ የባሰ ግጭትና ብጥብጥ እንደሚመጣ የተለያዩ አራምባና ቆቦ የሆኑ በአስተሳሰብ የማይገናኙ ታጣቂዎችን የሚያሰማሯቸው በአስተሳሰብ ጅብና አንበሳ ኢተርናል ኢነሚስ የእድሜ ዘመን ጠላቶች የሆኑ ፖለቲከኞች ዜግነታቸውን የቀየሩ ከኢትዮጵያ ተለይተው ረጅም ጊዜ ቆዩ። ያላቸው ልምድ ህዝብን የማባላት ህዝብን እንደ ህዝብ የመስደብና የማሳነስ ህዝብን እንደ ህዝብ ጨቋኝ የማድረግ በዚህ በኩል ያሉት በጥበት ጎራ የተሰለፉት ህዝብን እንደ ህዝብ የአማራው ማህበረሰብ ከማኒፌስቶቸው ጀምሮ ጨቋኝ፣ ወራሪ፣ ኢምፔሪያል ወዘተርፈ እያሉ የሚገልጹ በሌላ በኩል በቦታ በወሰን እኔ ነኝ ብለው የሚናከሱ የገንዘብ ምንጫቸው ከኢትዮጵያ ጸሮች የሆነ በእያንዳንዱ ስርዓት የትኛውም ስርዓት ይምጣ ክንፍ የሌላቸው መላእክት መሬት ላይ መጥተው ይምሩን እነሱም ቢመሩን ተቃውሞ ዋና እንትናቸው ነው። ኃይለ ሥላሴን የተቃወሙ፣ ደርግን የተቃወሙ፣ ህወሓትን የተቃወሙ፣ አሁንም ብልጽግናን የተቃወሙ ሙሉ ህይወታቸው በብልጽግና የተሞላ ልጆች ደግሞ ፈለፈሉ። ጊንጥ ነው የሚወልደው፣ እባብ ነው የሚወልደው፣ እስስት ነው የሚወልደው። እነዚህ እንዲህ የሆነ የኢትዮጵያ ፖለቲካ በዚህ አይነት ጥልፍልፍ ወደፊት ለፊት ያለማቋረጥ እንዲጓዝ የሚፈልጉ ኃይሎች ሀገራችን ለማተራመስ እየፈለጉ ነው። ምንም ይሁን ምን አሁን በአንድ አካባቢ ከዚህ ከወልቃይት አቅጣጫ ሸረ ምናምን ነገር የምትባል ሸረሪም ብቻ በትክክል ስሟን ያልያዝኩም በዛ አካባቢ ጦርነት መፈንዳቱ ነው የሰማን። ምንም ቀኑን አናውቀውም እንጂ ዞሮ በሁሉም በኩል ያለውን ዝግጅት በደንብ አይተነዋል። ሁልጊዜ ክረምቱ ሳያልፍ አርሶ አደሩ በሚያርስበት ሰዓት ኢትዮጵያን ለማውደም መሆኑ የምታውቁት ሁልጊዜ ድሮን ፈርተው አይደለም፣ ጸረ ድሮን አለን ብለዋል። ውጊያ የሚከፍቱት አርሶ አደሩ እንዳያርስ በሚፈልጉበት ሰዓት የጦርነቱ አውድማ የት እንዲሆን ይፈልጋል። ትናንት በሚገባ አንስቼዋለሁ። ከዛ በላይ ማብራራት አልፈልግም። ነገር ግን ትልቁ ነገር ምንድነው? ያለችን አንድ ሀገር ናት። ሁለት ሀገር የለችንም። አባቶቻችን በሰላም ኖረዋል።
ሃይማኖት የየግላቸው አላቸው። ሃይማኖት ግን መጋጫቸው አይደለም። ብሔረሰብ የየግላቸው አለ። ብሔረሰብ ግን መጋጫቸው አይደለም። ብሔረሰብም ሃይማኖትም ድንበሩን ሰብረው የሚመጡት ሀገር በባዳ ስትወረር ሲሆን ባንዳዎች በየታሪክ ውስጥ አሉ። ሁልጊዜም ግን የሚያሸንፉት አርበኞች ናቸው። ፈጣሪ ኢትዮጵያን አትረፍርፎ በሙላት ይባርክ። ለጋዜጠኛው ውብሸት ታዬ፣ ለአዲስ ምንጭ ሚዲያ ቤተሰቦችና ይህን ቪዲዮ ለምታዩ ሁሉ ሰላም ይሁን። ታዬ ቦጋለ አረጋ ኢልመደስ ኦዳ ነበርኩ። መልካም ጊዜ